የዚህ ቪዲዮ መጨረሻ ላይ ከፍተኛ ዋጋ ወይም ክብር ያላትን ሴት ዝቅተኛ ዋጋ ካላት ሴት በትክክል የሚለየው ምን እንደሆነ ትረዳለህ። እና ከሁሉም በላይ ደግሞ ሳታስበው ወይም ሳታውቀው የወደፊት ህይወትህን ልታበላሸው ከምትችለው አይነት ሴት ራስህን እንዴት መጠበቅ እንደምትችልም በትክክል ታውቃለህ። ዝቅተኛ ዋጋ ወይም ደግሞ ክብር ካላት ሴት ጋር ግንኙነት እንዳለህ የሚያሳዩ 6 ምልክቶችን ልጠቁምህ ነው እና እመነኝ። ቁጥር 6 አብዛኞቹ ወንዶች ፈጽሞ የማይጠረጥሩት ወይም የማያዩት ነው። ስለዚህ እስከ መጨረሻው ማየትህን እርግጠኛ ሁን። አሁን እንጀምር። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ከኔ ጋር ቆዩ። አንደኛውና የመጀመሪያው ፈጽሞ ኃላፊነትን አትወስድም። ዝቅተኛ ዋጋ ካላት ሴት ጋር እንደሆንክ የምታውቀው የምትነግረው እያንዳንዱ ታሪክ በአንድ አይነት መንገድ ሲያበቃ ነው። ፈጽሞ የሷ ጥፋት አይደለም። ላጤ ወይም ብቻዋን ከሆነች ችግሩ ወንዶች ናቸው። ገንዘብ ከሌላት ዓለም ፍትሃዊ አይደለችም። ህይወቷ የተመሰቃቀለ ከሆነ ሰዎች ሁልጊዜ ይጎዷታል። የውሳኔዎቿ ባለቤት የማትሆን ወይም ኃላፊነት የማትወስድ ሴት ክህደት ወይም እውነታን ባለመቀበል ውስጥ የተጣበቀች ሴት ነች። ተመሳሳይ ስህተቶችን ደጋግማ ትሰራለች። ምክንያቱም ከማደግ ወይም ከመሻሻል ይልቅ ሌላውን መውቀስ ደህንነት ስለሚሰጣት ነው። አብዛኞቹ ወንዶች የሚያመልጣቸው ነገር ይሄ ነው። ኃላፊነት መውሰድን ስትጠላ ወይም ስትከለክል ስለ ወደፊት ህይወቷ እየነገረች ነው። ምክንያቱም የራሷ ያለፈ ህይወት ኃላፊነት መውሰድ ካልቻለች ያንተን የወደፊት ህይወት ፈጽሞ አትጠብቅምና። ከፍተኛ ዋጋ ወይም ክብር ያላት ሴት ስትሳሳት ታምናለች ወይም ትቀበላለች፣ ትማራለች፣ ታስተካክላለች፣ ታድጋለች። ዝቅተኛ ዋጋ ያላት ሴት ከሰበቦች ጀርባ ትደበቃለች። እናም ረዘም ላለ ጊዜ ባዳመጥካት ቁጥር ላላደረካቸው ነገሮች ይቅርታ መጠየቅ ትጀምራለህ። ይህንን አስታውስ። ከትርምስ ወይም ከሁከት ከምትጠቀም ወይም ከምታተርፍ ሰው ጋር ሰላም መገንባት በፍጹም አትችልም። በማዕበል ወይም በችግሩ ውስጥ የራሷን ድርሻ ማመን ሲያቅታት አንተን የመብረቅ መከላከያ ወይም ጥፋት ማካካሻ ታደርጋለች። እናም ለዚህ ነው ቀጣዩ ምልክት ይበልጥ አስፈላጊ የሚሆነው። ምክንያቱም ከራሷ ውጪ የምትወቅሰው ሌላ ነገር ሲጠፋ ከምንም በላይ ዋጋ የምትሰጠውን ነገር ያሳያልና። ሁለተኛው ህይወቷን በውጫዊ ገጽታ ላይ እንጂ በባህሪ ወይም በስብዕና ላይ አትገነባም። ዝቅተኛ ዋጋ ያላት ሴት ትኩረትን ታመልካለች። ለእይታ ወይም ለነጸብራቅ፣ ለላይክና ቁም ነገር እንዳላት ለሚያስታውሷት አስተያየቶች ትኖራለች። ውበቷ ማንነቷ ይሆናል። ስልኳ ደግሞ ማረጋገጫ ወይም ተቀባይነት ማግኛ ማሽኗ ይሆናል። መጀመሪያ ላይ ምንም ጉዳት የሌለው ይመስላል። በራስ መተማመን ያላት ዘናጭና ደማቅ ትሆናለች። ነገር ግን በቅርበት ተመልከት። ኢንቨስት የምታደርገው በምስሏ ወይም በገጽታዋ ላይ እንጂ ከገጽታዋ ጀርባ ባለው ስብዕና ወይም ሰው ላይ አይደለም። የራሷ ዋጋ ወይም ክብር በሚታየው ነገር ላይ የተመሰረተ ሲሆን ሰላሟን ማጣት ቢሆንባት እንኳን ሁልጊዜ ለመታየት ማንኛውንም ነገር ታደርጋለች። እውነተኛነትን በይሁንታ፣ ጥልቀትን በፍላጎትና ጥበብን በትኩረት ትለውጣለች። ነገር ግን አብዛኞቹ ወንዶች የሚወድቁበት ወይም የሚሳሳቱት እዚህ ላይ ነው። አቀራረብን ወይም ገጽታን ከሰላም ጋር ያደናግሩታል። ድምቀቱን ያሳድዳሉ። ከጀርባው ያለውን ባዶነት ግን ችላ ይላሉ። ይህንን ተረዳ። ውበት ይጠወልጋል ወይም ያልፋል። ባህሪ፣ ስብዕና ግን በፍጹም አያልፍም። ውጫዊ ገጽታ ሊስብህ ይችላል፣ ነገር ግን ደህንነትህን የሚጠብቅልህ ታማኝነት ወይም ቅንነት ነው። እናም ለትኩረት ሱሰኛ የሆነች ሴት በግንኙነት ውስጥ ሆናም እንኳን ሁልጊዜ ተመልካች ወይም አድናቂ ትፈልጋለች። ለዚህም ነው ከፍተኛ ዋጋ ያለው ወንድ በውበቷ ከመማረኩ በፊት ራሱን አንድ ጥያቄ መጠየቅ ያለበት። መወደድን ነው የምትፈልገው ወይስ መደነቅን ብቻ? ሁለተኛው ከሆነ ጥላሃት ሂድ። ምክንያቱም አድናቆት ጊዜያዊ ነው። የጉልበት ወይም የስሜት ብክነት ግን እድሜ ልክ ይዘልቃልና። እና አሁን ለምን ነገር ዋጋ እንደምትሰጥ ስለተረዳህ እነዚያ ሴቶች ወይም ዋጋ የምትሰጣቸው ነገሮች እንዴት እንደምትከላከል ማስተዋል ትጀምራለህ። ብዙውን ጊዜ ከማሰብ ወይም ከማመዛዘን ይልቅ በመከራከር። ይህም ወደ ቀጣዩ ነጥብ ያመጣናል። ሶስተኛው ከምታስበው በላይ ትከራከራለች። ይህንን ከዚህ በፊት አይተኸዋል። ማለቂያ የሌላቸው ክርክሮች፣ ስሜታዊ ምላሾች ወይም ሎጂክ፣ ምክንያታዊነት፣ ሌላ ነገር እየተናገረ እንኳን ሁልጊዜ ልክ የመሆን ፍላጎት። ዝቅተኛ ዋጋ ላላት ሴት ክርክሩ ስለ እውነት አይደለም፣ ስለ ቁጥጥር ወይም የበላይነት ነው። ታቋርጣለች፣ ታርማለች፣
ታጋንናለችና ስሜቶችን እንደ የጦር መሳሪያ ትጠቀማለች። መጥፎ ክፉ ስለሆነች አይደለም፣ ነገር ግን ማዳመጥ ትህትናን ስለሚጠይቅ ነው። ያ ደግሞ እሷ ፈጽሞ ያልተማረችው ነገር ነው። ከእሷ ጋር የሚደረግ ውይይት የሀሳብ ልውውጥ አይደለም፣ ጦርነት ነው። መግባባትን አትፈልግም፣ ድልን ነው የምትፈልገው። እና ብዙ ወንዶች ራሳቸውን የሚያጡት እዚህ ላይ ነው። አንድ ነጥብ ለማስረዳት መከራከር ይጀምራሉ። ሰላም ለማግኘት ማብራራት ይጀምራሉ። ነገር ግን ከኢጎ ወይም ከትዕቢት ጋር በተከራከርክ ቁጥር 2 ጊዜ ትሸነፋለህ። ጉልበትህንና ክብርህን ታጣለህ። ከፍተኛ ዋጋ ያላት ሴት ጥቂት ነገር ትናገራለች፣ ብዙ ታስባለች። ከትርምስ ይልቅ ለረጋ መንፈስ፣ ከስሜታዊ ምላሽ ይልቅ ለማመዛዘን ዋጋ ትሰጣለች። ጩኸት ፈጽሞ ሊፈታው የማይችለውን ዝምታ ሊፈታው እንደሚችል ትረዳለች። ስለዚህ ህግህ ይሄ ነው ወንድሜ፣ ከትዕቢት ጋር ፈጽሞ አትታገል። ትኩረት ስትሰጠው ይበልጥ ይገነባልና። በራሷ ውስጥ ሰላም ማግኘት ካልቻለች በዙሪያዋ ጦርነቶችን ትጀምራለች። እና ቀጣዩ ምልክት ይበልጥ አሳሳቢ የሚሆነው ለዚህ ነው። ምክንያቱም ከጀመረችው ጦርነት ላለመማር ስትወስን ምን እንደሚፈጠር ያሳያልና። ወደ ቀጣዩ ከመግባታችን በፊት አንድ ነገር ብቻ አድርግልኝ፣ የላይክ ቁልፉን ተጫን። ይህ አሁን እያወራን ያለነው እውነተኛ ነገር እየነካህ ወይም እየገነባህ ከሆነ ቀጥሎ የሚመጣውን ይበልጥ ይነካል። እንቀጥል። አራተኛው ከስህተቶቿ ፈጽሞ አትማርም። ስለ አንዲት ሴት ብዙ ነገር ማወቅ የምትችለው ባለፈ ታሪኳ ሳይሆን ከዚያ ታሪኳ ተምራለች ወይስ አልተማረችም በሚለው ነው። ዝቅተኛ ዋጋ ያላት ሴት በክብ ወይም በተመሳሳይ ዑደት ውስጥ ትኖራለች። ተመሳሳይ አይነት ወንዶች፣ ተመሳሳይ አይነት ትርምስ፣ ተመሳሳይ አይነት የልብ ስብራት። እያንዳንዱ አዲስ ጅማሬ የተለየ ይመስላል፣ ነገር ግን በሆነ መንገድ ሁልጊዜ በተመሳሳይ ሁኔታ ያበቃል። እያገገምኩ ወይም እየዳንኩ ነው ትላለች። ነገር ግን ያለ ራስ እይታ ወይም ያለ ማመዛዘን ማገገም በክብ ውስጥ መሮጥ ብቻ ነው። አብዛኞቹ ወንዶች የማያስተውሉት እውነት ይሄ ነው። በእርግጥ ማደግ አትፈልግም፣ ምቾትና የምትፈልገው እና ምቾት ማለት ምናልባት ችግሩ እሷ ራሷ ልትሆን እንደምትችል የሚያሳየውን እውነት ፈጽሞ አለመጋፈጥ ማለት ነው። የቀድሞ ፍቅረኞቿን ያለማቋረጥ የምትወቅስ እያንዳንዱን ወንድ መርዛማ የምትል ሆኖም ግን ሁልጊዜ ከተመሳሳይ አይነት ወንዶች ጋር የምትወጣ ግንኙነት የምትጀምር ሴት ስታገኝ ያ መጥፎ እድል አይደለም። ያ ደካማ የሁኔታዎች ግንዛቤ ወይም የስህተት ዑደትን አለማወቅ ነው። ብልህ ሴት ስህተት አንድ ጊዜ ትሰራለች፣ ምናልባትም 2 ጊዜ። ከዚያ በኋላ ግን ቆም ትላለች፣ ራሷን ከባድ ጥያቄዎችን ትጠይቃለች፣ ልማዶችን ታስተካክላለች፣ እናም ሰላሟን መልሳ ትገነባለች። ዝቅተኛ ዋጋ ያላት ሴት ፈጽሞ ቆም አትልም። ራሷን ከሸሸችው ትምህርት ወይም እውነታ ለማዘናጋት ወደ ቀጣዩ ደስታ ወይም አጓጊ ነገር ትሮጣለች። እናም ዑደቱ ይደገማል። ነገር ግን አብዛኞቹ ወንዶች የሚሳሳቱት እዚህ ላይ ነው። እሷን የሚያስተምሯት እነሱ እንደሆነ ያስባሉ። ለኔ ስትል ትቀየራለች ብለው ያስባሉ። ወንድሜ አትቀየርም። ሎጂክ ወይም ማመዛዘን ሊያስተምራት ያልቻለውን ህመም እስካላስተማራት ድረስ ራሱን ለመጋፈጥ ፈቃደኛ ያልሆነን ነገር ማስተካከል አትችልም። የሷ የህይወት ዑደት ወይም ስህተት ያንተ ከመሆኑ በፊት ራስህን ማራቅ ብቻ ነው የምትችለው። እና ቀጣዩ ነጥብ ወሳኝ የሚሆነው ለዚህ ነው። ምክንያቱም ህይወት አቅጣጫን ሲጠይቅ ሲፈልግ ምን እንደምታደርግ ያሳያልና። አምስተኛው እቅድ የላትም፣ ምኞት ወይም ፍላጎት ብቻ እንጂ። ከ5 ዓመት በኋላ ራስሽን የት ታይዋለሽ፣ የት መድረስ ትፈልጊያለሽ ብለህ ጠይቀሃት ፈገግ ብላ ደስተኛ መሆን ብቻ ነው የሚፈልገው ትላለች። ነገር ግን ደስታ እቅድ አይደለም፣ ውጤት ነው። ዝቅተኛ ዋጋ ያላት ሴት ነፃነትን ትወዳለች፣ ነገር ግን መዋቅርን ወይም ስርዓትን ትጠላለች። ስኬትን እንደምትፈልግ ትነግርሃለች፣ ነገር ግን ጽናት ወይም ቀጣይነት ያለው ጥረት አትገነባም። ፍቅርን እንደምትፈልግ ትናገራለች፣ ነገር ግን ትዕግስትን አትለማመድም። ያለ መደበኛ ልፋት ወይም ልማድ ውጤቶችን ትፈልጋለች። አደገኛው ክፍል ይሄ ነው። የህይወት ፍልስፍናዋ የሚያምር ይመስላል፣ ነገር ግን መሰረቱ ኃላፊነትን ከመሸሽ የመነጨ ነው። ነፃነትን ኃላፊነትን ከማምለጥ ጋር ታደናግራለች። እናም ዓላማ ላለው ወንድ ያ መርዝ ነው። ምክንያቱም አንተ እየገነባህ እያቀድክ መስዋዕትነት እየከፈልክ ሳለ እሷ ለሳምንቱ መጨረሻ ትኖራለች። ስሜታዊ ደስታዎችን ታሳድዳለች። እናም በስሜት መነዳትን ራስን መግለጽ ብላ ትጠራለች። እና በጊዜ ሂደት ታስተውላለህ፣ ፈጽሞ አታድግም። ምንም ነገር ጨርሳ ስለማታውቅ ሁልጊዜ ከባዶ መጀመርን ትቀጥላለች። ብልህ ሴት አቅጣጫን፣ ህይወትን መምራት ታከብራለች። መዋቅርን ወይም ስርዓትን አትፈራም። ሰላምን ስለሚያመጣ ዋጋ ትሰጣለች። ዝቅተኛ ዋጋ ያላት ሴት ግን ትቃወመዋለች፣ ትገፋዋለች። ምክንያቱም የዲሲፕሊን እጥረቷን ያጋልጥባታል። ነገር ግን አብዛኞቹ ወንዶች የሚጠመዱት እዚህ ላይ ነው። የእሷን ነፃ መንፈስ ያዩና ጀብዱ ወይም አስደሳች ይመስላቸዋል። አለመረጋጋትን ከደስታ ጋር ያደናግራሉ። ነገር ግን ምንም ስር ወይም መሰረት እንደሌላ ስትገነዘብና እሷን አረጋግቶ ለማቆየት የምትሞክረው አንተ ብቻ እንደሆንክ ስታውቅ ያ አስደሳች ስሜት በፍጥነት ይጠፋል።
የራሳቸውን የወደፊት ህይወት ከማያቅዱ ሰዎች ጋር የወደፊት ህይወትን ማቀድ አትችልም እና ያ ወደ መጨረሻውና ሁሉንም ነገር ይበልጥ ወደሚያጋልጠው ምልክት ያመራናል። ስድስተኛው ደካማ ሆና እንድትቀጥል የሚያደርጓትን ጓደኞች ትመርጣለች። በእውነት እሷ ማን እንደሆነች ማወቅ ትፈልጋለህ? ፎቶዎቿን አትመልከት። የጓደኞቿን ክቧን ወይም ደግሞ ጓደኞቿን ተመልከት። ጓደኞቿ ሀሜተኛ ከሆኑ፣ ሁልጊዜ የሚያማርሩ ከሆኑ፣ በየሳምንቱ መጨረሻ የሚጨፍሩ ከሆኑና ዜሮ የእድገት ግብ ካላቸው አንተ ከሷ ጋር ብቻ አይደለም ግንኙነት የጀመርከው ከአካባቢዋም ጭምር ነው። ዝቅተኛ ዋጋ ያላት ሴት ምቾት እንዲሰማት የሚያደርጓትን እንጂ ኃላፊነት እንድትወስድ የሚያደርጓትን ጓደኞች አትመርጥም። ማረጋገጫን ወይም ይሁንታን ትፈልጋለች፣ አቅጣጫን አይደለም። በግልጽ ተሳስታ እያለች እንኳን ልክ ነሽ የሚሏትን ሰዎች ትፈልጋለች። እና አደጋው ይሄ ነው። ጓደኞቿ የራሷን ድምጽ ወይም የራሷን ስህተት የሚያስተጋቡላት የሚያባብሱላት ይሆናሉ። ለመለወጥ ብትሞክር ወደ ኋላ ይጎትቷታል። ማደግ ስትጀምር ተቀይረሻል ይሏታል። ከፍተኛ ዋጋ ወይም ክብር ያለው ወንድ ስታገኝ ተቆጣጣሪ፣ አፋኝ ነው ብለው ያንሾካሹካሉ። ብልህ ሴት ማደግ ማለት የድሮ ጓደኞቿን ማጣት ማለት እንደሆነ ታውቃለች። ዝቅተኛ ዋጋ ያላት ሴት ብቸኝነትን ትፈራለች። ስለዚህ በተራ አማካኝ በሆኑ ነገሮች ትረካለች። እናም እጠለዋለሁ በምትለው ተመሳሳይ ድራማ ትርምስ ውስጥ ራሷን ትደብቃለች። ስለዚህ ወንድሜ ለጓደኞቿ ትኩረት ስጥ። ምክንያቱም የምታዳምጠው ሰው ውሎ አድሮ አንተን በምታዳምጥበት መንገድ ላይ ቅርጽ ተጽዕኖ ያሳርፋልና። ሰላምህ ያንተ ኃላፊነት ነው። አሁን እውነቱን ታውቃለህ። ዝቅተኛ ዋጋ ያላቸው ሴቶች በዙሪያህ መኖራቸው ብቻ አይደለም፣ አንዳንድ ጊዜ እንደ ጥሩ አቅም ያላት ሴት መስለው ይቀርባሉና አብዛኞቹ ወንዶች ራሷን ለማዳን ዝግጁ ያልሆነችን ሴት ለማዳን ሲሞክሩ የህይወታቸውን ዓመታት ያጣሉ። ይሄ ማንንም ስለመፍረድ አይደለም፣ ራስን ስለመጠበቅ እንጂ። ምክንያቱም የተሳሳተች ሴት ጊዜን ማባከን ብቻ አይደለም፣ ሰላምህን ታናገዋለች፣ ትኩረትህን ታሟጥጣለች፣ ዲሲፕሊንህን ትገለዋለች እና እሷን ከማግኘት በፊት ማን እንደነበርክ እንድትረሳ ታደርግሃለች። ነገር ግን አስደሳቹ ዜና ይሄ ነው። አሁን ልታውቀው ወይም ልታስተውለው ትችላለህ። ልማዶችህን ማየት ትችላለህ። የእሷን ማዕበል ያንተ ታሪክ ከመሆኑ በፊት በጊዜ ጥለህ መሄድ ትችላለህ። ከፍተኛ ዋጋ ያለው ወንድ አያሳድድም፣ ይታዘባል፣ አይከራከርም፣ ያመዛዝናል ወይም ይመረምራል። ለውጥን አያስገድድም። መመዘኛዎችን ወይም ስታንዳርዶችን ያስቀምጣል። ግቡ ፍጹም የሆነች ሴት ማግኘት አይደለም፣ አንተ ራስህን እንድታጣ የምታደርግህ አይነት ሴት መለየትና የእርሷ ሊስተካከል ይችላል በሚል ተስፋ ሰላምህን ፈጽሞ አሳልፈ ላለመስጠት መማር ነው። ምክንያቱም እውነተኛ ጥንካሬ ከትርምስ ጋር መዋጋት አይደለም፣ ትርምስ ሊቆይበት የማይችል የተረጋጋ ህይወት መገንባት እንጂ። ይሄ መልእክት ጠልቆ ከገባህ ወይም ከነካህ ወንድሜ ላይክ ማድረግህን አትርሳ። እንደዚህ ላሉ ተጨማሪ እውነታዎች ሰብስክራይብ አድርግ። ምክንያቱም ለማወቅ የሚጓጉ ወንዶች ፈጽሞ ሊታለሉ የማይችሉ ወንዶች ሆናሉና። አቋምህን ጠብቅ፣ አስተዋይ ወይም ብልህ ሁን እና ሁልጊዜ ሰላምህን ጠብቅ። ከሰላምህ በላይ ምንም ነገር ስለሌለ። የዛሬው የሳቢሳ ፕሮግራሜ ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ አሁንም ሰብስክራይብ አድርጉ። መልካም ጊዜ